ሰላም እንደምናችሁ ዛሬ የ11ኛ ክፍል ኢኮኖሚክስን ቻፕተር 3 ወይም ዩኒት 3 ናሽናል ኢንካም አካውንቲንግን እንጀምራለን። እንደ ኢንትሮዳክሽን ናሽናል ኢንካም አካውንቲንግ ምንድነው የሚለውን ያለን በአንድ ኢኮኖሚ ውስጥ የሚገኙ ምንም አይነት ኢኮኖሚክ አክቲቪቲዎች ወይም የኢኮኖሚ ስራዎችን ሁሉንም ሰብሰብ አድርጎ ደምሮ የሚያሳየን ነገር በጂዲፒ መልክ ሊሆን ይችላል ወይ በጂኤንፒ መልክ ሊሆን ይችላል። ምን ብለን እንጠራዋለን? ናሽናል ኢንካም አካውንቲንግ ምንድነው? በአንድ ሀገር ውስጥ ያለው ማንኛውም አይነት ኢኮኖሚያዊ አክቲቪቲዎች ወይም ኢኮኖሚያዊ እንቅስቃሴዎችን ዋጋቸውን ደምሮ የሚያሳይልን ነገር ናሽናል ኢንካም አካውንቲንግ እንላለን ማለት ነው። የተለያዩ ነገሮችን እንጠቀማለን። ጂዲፒ እና ጂኤንፒ አንድ ነው። ምንድናቸው የሚለውን በዝርዝር የምናይበት ሁኔታ አለ። ምንድነው ጥቅሙ? ናሽናል ኢንካም አካውንቲንግ ለምንድነው አንድ ሀገሪቱ ውስጥ ያሉትን ኢኮኖሚ እንቅስቃሴዎች ሰብሰብ አድርገን ወይም አግሪጌት አድርገን የምናይበት ምክንያት ምንድነው ከተባለ መጀመሪያው አውትፑት ሌቭሉን ወይም ምርታማነትን ለማየት ነው። የሚመረቱ ምርቶች ምንድነው? አውትፑቶቹ እንዴት ናቸው? ከፍ ያለ ነው? ዝቅ ያለ ነው? አንዱ ዓመት ከአንዱ ዓመት ምን ይመስላል እያለን እያነጻጸር የምናይበት ነው። ሁለተኛ ደግሞ ሎንግ ራን ትሬንድ የምናይበት ለረጅም ጊዜ አገሪቱ እያደገች ነው ከ50 ዓመት በፊት ካለው ወይም ወደፊት 100 ዓመትስ እንዴት ነው የምትሆነው የሚለው ነገር ሎንግ ራን በረጅም ጊዜ ያለውን ትሬንዶች ወይም ሁኔታዎች የሚያሳይልን ማለት ነው። ሶስተኛው ጥቅሙ ደግሞ ምንድነው? የናሽናል ኢንካም አካውንቲንግ ፖሊሲን እንዴት ነው ፎርሙሌት የምናደርገው የሚለውን ነገር ኢንሳይት ይሰጠናል ወይም ሀሳብ ይሰጠናል ማለት ነው። ምን አይነት ፖሊሲዎች ያስፈልጋሉ፣ እንዴት ነው እነዛ ፖሊሲዎች ውስጥ መተግበር ያለባቸው፣ የትኛው ሴክተር ላይ ነው፣ የትኛው ነገር ላይ ነው የሚሉት ነገሮች በዝርዝር ፖሊሲን እንዴት መቅረጽ እንዳለብን ወይም ፖሊሲ ቀረጻ ላይ በጣም ትልቅ ጥቅም ያለው ነገር ነው ማለት ነው። እንዲሁም አንድን ሀገር ከሌላ ሀገር ጋር እንዴት እናነጻጽራለን የሚለው ነገር አሁን ኢትዮጵያን እንዴት ነው ከጋና ጋር ዌስት አፍሪካ ካሉ ሀገራት ጋር የምናነጻጽረው፣ ኢትዮጵያን እንዲሁ ሆርን ኦፍ አፍሪካ ጋር ካሉ ሀገሮች ከኤርትራ፣ ከጅቡቲ፣ ከሶማሊ እንዲሁም ከሱዳን፣ ከኬንያ ጋር እንዴት እናነጻጽራቸዋለን የሚሉ ነገር በምንድን ነው የምናየው ከተባለ ናሽናል ኢንካም አካውንቲንግ ነው። አገሪቱ ያላትን ምርታማነት አይተን ነው ማለት ነው። ኦኬ አሁን የመጀመሪያ ነገር የምናየው በናሽናል ኢንካም አካውንቲንግ ላይ መጀመሪያ ቀድሞ የሚነሳው ነገር በተለያዩ በዜና ቦታዎችም ሰምታችሁት ሊሆን ይችላል። ግሮስ ዶሜስቲክ ፕሮዳክት ይባላል ወይም ባጭሩ ጂዲፒ ማለት ነው። ጂዲፒ ምንድን ነው ከተባለ በአንድ ሀገሪቱ ውስጥ ያሉ ፋይናል ፕሮዳክቶች አሉ። ፋይናል ፕሮዳክት ማለት ሁሉ ነገር ምርቱ ያለቀለት ነገር ምን ይባላል? ፋይናል ፕሮዳክት እንለዋለን። ያ ፕሮዳክት ወይም ያ ምርት ቀጥታ ወደ ኮንሳምፕሽን ወይም ወደ ጥቅም ነው እንጂ የሚለው ሌላ ነገር ለማምረት የማንጠቀምበት ነገር ፋይናል ፕሮዳክት እንለዋለን ማለት ነው። እናም ጂዲፒ ማለት አገሪቱ ውስጥ ያሉትን ሁሉንም ፋይናል ፕሮዳክቶች ዋጋቸው ምን ያህል ነው አሁን ባሉ በገበያ ዋጋቸው የሚተምንልን ነገር ጂዲፒ እንለዋለን ማለት ነው። ምንድነው? አገር ውስጥ ያሉት ማንኛውም አይነት ፋይናል ፕሮዳክቶች ኢኮኖሚ ውስጥ ወይም ገበያ ውስጥ ባለ ዋጋ ተተምነው ጠቅላላዎች ሁሉም ተደምረው ማለት ነው ያላቸው ዋጋ የሚያሳይ ነገር ጂዲፒ ይባላል ማለት ነው። ለምሳሌ ያክል 1.3 ቢሊዮን ዶላር ጂዲፒ ያለ ማለት አገሪቱ ውስጥ ያሉ ሁሉም ፋይናል ፕሮዳክቶች ቢደመሩ ወይም ቢሰሉ በአሁን ባላቸው ዋጋ ማለት ነው ምንድነው የሚሆነው? የምናገኘው መልስ 1.3 ቢሊዮን ዶላር ነው ማለት ነው። ይሄ ጂዲፒ ብለን እንጠራዋለን ማለት ነው። እና ጂዲፒ ላይ አንድ ማወቅ ያለብን ነገር ኦነርሺፕ ወይም ባለቤትነት ልዩነት አያመጣም። አንዲት አገር ውስጥ የሚመረት ከሆነ አሁን ጂዲፒ የት ውስጥ ነው የሚሰለው ከተባለ በባውንደሪ ኦፍ ካንትሪ በአንድ ሀገር ድንበር ክልል ውስጥ እስካለ ድረስ ምንም ልዩነት የለውም። አሁን ይሄ ፋይናል ፕሮዳክት ያልኳችሁ ነገር ኢትዮጵያ ውስጥ ከሆነ የኢትዮጵያ አጥር ክልል ውስጥ ድንበሯ ውስጥ እስከተመረተ ድረስ አሁን እንዳልኳችሁ የጋና ሰውም ሊሆን ይችላል ባለቤትነቱ ወይም ከአሜሪካ የመጡ ድርጅቶችም ሊሆን ይችላሉ። ከየትም ሀገር ይምጡ ኢትዮጵያ ውስጥ እስከተመረተ ድረስ ጂዲፒ ውስጥ ይገባል ማለት ነው። ስለዚህ ኦነርሺፕ ዳዝ ኖት ማተር መቼ ፕሮዳክቱ ወይም የምርቱ እዛች ሀገር መሬት ላይ እስከተመረተ ድረስ ማለት ነው። ስለዚህ ጂዲፒ ከመሬቱ ጋር ግንኙነት ያለው ነው ማለት ወይም ከድንበሩ ውስጥ መመረትና አለመመረቱ ነው በዋነኝነት የሚያሳየን ማለት ነው። እናም ጂዲፒ ላይ አንድ ማወቅ ያለብን ነገር ቶታል ኢንካም ወይም ጠቅላላ ገቢ ቶታል ኤክስፔንዲቸር ከጂዲፒ ጋር እኩል ናቸው። ይሄስ እንዴት ነው የሆነው የሚለውን ነገር በዝርዝር እንዴት ነው ጂዲፒን መለካት የምንችለው የሚለው ሴክሽን ላይ የምናየው ይሆናል ማለት ነው። ኦኬ ሁለተኛው ደግሞ ጂኤንፒ ይባላል ወይም ግሮስ ናሽናል ፕሮዳክት። ጂኤንፒ ምንድነው ከተባለ ማርኬት ቫልዩ ነው። አሁንም የእቃዎች ቫልዩ ወይም የእቃዎች ዋጋ ነው፣ ግን ሁሉም ተደምሮ ማለት ነው። ያ ማርኬት ቫልዩ ኦፍ ጉድስ አለ። አሁን ቅድም ምንድን ነበር ያልነው? ጂዲፒ ላይ አንድ ሀገር መሬቱ ላይ እስከተመረተ ድረስ ብለናል አይደለ? አሁን ግን በአንድ ሀገር ዜጋ እስከተመረተ ድረስ ነው። ለምሳሌ ኢትዮጵያ ውስጥም ሊሆን ይችላል የተመረተው፣ ኢትዮጵያ ውስጥም ሊሆን ይችላል የተመረተው። ነገር ግን የኢትዮጵያውያን ምርት እስከሆነ ድረስ የኢትዮጵያውያን ገቢ እስከሆነ ድረስ የትም ሀገር ነው። አሜሪካ ውስጥ የሚኖር ኢትዮጵያዊ ሊሆን ይችላል፣ ሱዳን የሚኖር ኢትዮጵያዊ ሊሆን ይችላል፣ ወይም ሳውዝ አፍሪካ የሚኖር ኢትዮጵያዊ ሊሆን ይችላል። ምንም ልዩነት የለውም። ግሮስ ናሽናል ፕሮዳክት የሚባለው በተለያየ ሀገር ላይ ያሉ ኢትዮጵያውያን
ያመረቱት ምርት ዋጋ እንለዋለን ማለት ነው። በገበያ ዋጋ አሁን ያለ ዋጋ መሆን አለበት ማለት ነው ጂኤንፒ። እና ኤንኤፍአይ ወይም ኔት ፎሪን ፋክተር የሚባል ነገር አለ። አሁን እሱን እናያለን ማለት ነው። ኤንኤፍአይ የሚባለው አግሪጌት ኤርኒንግ ኦፍ ካንትሪስ ሲቲዘንስ ኤንድ ካምፓኒስ አብሮድ፣ ውጭ ሀገር ያሉ ዜጎች። አሁን በኢትዮጵያ ምሳሌ ብንወስድ ኢትዮጵያውያን ውጭ ሀገር የሚኖሩ አሜሪካ ውስጥ ሊኖሩ ይችላሉ፣ ቻይና ውስጥ ሊኖሩ ይችላሉ፣ ሳውዝ አፍሪካ ውስጥ ሊኖሩ ይችላሉ። እነዚህ ዜጎች በሚያመርቱት ምርት የሚያገኙት ገቢ አለ። እሱን ደምረን ምን ላይ እንቀንሳለን? ኢትዮጵያ ውስጥ ያሉ ግን ኢትዮጵያውያን ያልሆኑ ከሌላ ሀገር የመጡ ካምፓኒዎች ወይም ዜጎች ሊሆኑ ይችላሉ። እነሱ የሚያመርቱት ምርትን እንቀንሳለን ማለት ነው። ስለዚህ ምንድነው የምናደርገው? ውጭ ሀገር ያሉ ኢትዮጵያውያኖች የሚያገኙት ገቢ ሲቀነስ ፎሪነርስ ኢን ኢትዮጵያ ውስጥ ያሉ ፎሪነሮች ወይም የውጭ ሀገር ዜጎች የሚያገኙት ገንዘብ ማለት ሁለቱን የምናቀናንስበት ኔት ፋክተር ኢንካም እንለዋለን ማለት ነው። ወይም ኤንኤፍአይ ብለን እንጠራዋለን ማለት ነው። ጂኤንፒ ጋር ምን አገናኘው ኤንኤፍአይ የሚለውን ነገር በምናይበት ጊዜ ጂኤንፒ ማለት ጂዲፒ ፕላስ ኔት ፎሪን ፋክተር ኢንካም ኤንኤፍአይ ማለት ነው። አንዷ ኤፍ ትወጣለች። ኤንኤፍአይ ኢዝ ኢኳል ቱ ኤንኤፍአይ፣ እሱን መረሳት የለባቸው ማለት ነው። ስለዚህ እንዴት ነው ይሄ ነገር የሆነው? ይሄኛው ኢኩዌሽኑ ወይም ጂኤንፒ ኢዝ ኢኳል ቱ ጂዲፒ ፕላስ ኤንኤፍአይ የሚለው ነገር እንዴት ነው የሚሰራው የሚለውን ጂዲፒ ምን ብለናል? አንድ ሀገሪቱ ውስጥ የሚመረት ነው። መሬቷ ላይ እስከተመረተ ድረስ ምንም ችግር የለም፣ የምንም አይነት ዜጋ ሊሆን ይችላል ብለናል አይደለ? ኔት ፋክተር ኢንካም ደግሞ ውጭ ሀገር ያለው ኢትዮጵያውያን ሲቀነስ ኢትዮጵያ ውስጥ ያሉ የውጭ ሀገር ዜጎች ብለናል። ስለዚህ ውጭ ሀገር ያሉ ኢትዮጵያውያን ብዙ የሚያመርቱ ከሆነ ወይም ሀገር ውስጥ ካሉ የውጭ ሀገር ዜጎች በላይ የሚያመርቱ ከሆነ ይሄ ፖዚቲቭ ይሆናል። ስለዚህ ጂዲፒ ላይ እንጨምረዋለን። ነገር ግን ኢትዮጵያ ውስጥ ያሉ የውጭ ድርጅቶች የሚያገኙት ገንዘብ በጣም ብዙ የሚሆን ከሆነ ከምን አንጻር? ውጭ ሀገር ካሉ ኢትዮጵያውያን አንጻር ይሄኛው ኔጌቲቭ ይሆናል። ስለዚህ ከጂዲፒ ላይ እንቀንሳለን ማለት ነው። ያን ጊዜ ጂኤንፒ ወይም ግሮስ ናሽናል ፕሮዳክትን እናገኛለን። እሺ አሁን እንዴት ነው ጂዲፒን እና ጂኤንፒን መለካት የምንችለው የሚለውን ነገር እናያለን ማለት ነው። መጀመሪያ ስቶክ ማለት ምን ማለት ነው የሚለው እናያለን። ስቶክ ማለት ክምችት ማለት የተከማቸ ነገር ነው። በተወሰነ ጊዜ ውስጥ ለምሳሌ አንድ ዓመት ውስጥ ያለው የሰብል ክምችት ሊሆን ይችላል፣ ስቶክ ነው። በመጋዘን ውስጥ ሊሆን ይችላል፣ በተለያዩ ቦታዎች የሚቀመጥ ክምችትን ስቶክ እንለዋለን ማለት ነው። ፍሎ የሚባለው ደግሞ ያ ክምችት ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስበት ነው ማለት ነው። በተወሰነ ጊዜ ፐር ዩኒት ኦፍ ታይም። ለምሳሌ ያክል ኢንካምን ያዙ፣ ገቢ እሱ ኳንቲቲ ነው ወይም ሪሶርስ ነው፣ የሆነ ገንዘብ ነው፣ ግን በየወሩ የሚመጣ ነው። ፐር ዩኒት ኦፍ ታይም ነው፣ በየወሩ የሚመጣ ነው እንላለን። ደሞዝ በየሳምንት ከሆነ በየሳምንት ሊሆን ይችላል ማለት ነው። ፍሎ ማለት ተንቀሳቃሽ የሆኑ ነገሮች ናቸው። አንድ ላይ ተከማችተው የሚቀመጡ ነገሮች ሳይሆኑ ተንቀሳቃሽነት ያላቸው ነገሮች ናቸው ማለት ነው። እነዚህ ነገሮች መረሳት የለባቸው እና ጂዲፒን እና ጂኤንፒን ከሁለት አንዱ በምንለካበት ጊዜ ሶስት አይነት መንገዶችን መጠቀም እንችላለን። የመጀመሪያው ኤክስፔንዲቸር አፕሮች ነው። ሁለተኛው ኢንካም አፕሮች፣ ሶስተኛው ቫሊዩ አድድ አፕሮች የሚባል ነው። እነዚህን እያንዳንዳቸውን እንዴት ነው የሚሰሩት የሚለውን እናያለን ማለት ነው።